ኢየሱስን ብቻውን መጥራት አትችሉ? እንደ ልደቱ ቀን እንኳን እንዴት አይነት ነገር ነው እናታ? ብቻውን ማክበር አይቻልም ኢየሱስ? ባንተ ልደት ያጎት ያክስት የእህት ስም የእናት ስም ይነሳል? ባንተ ሰርግ ጊዜ የጓደኛ የጎረቤት ስም ይነሳል? ሰርጉ ያንተ ከሆነ ስጦታ የሚመጣው ላንተ ነው። የሚዘመረው የምትሞገሰው ያንተ ስም እየተነሳ ነው። የእናት ስም እየተነሳ ነው እንዴ ሰርግ ላይ የሚዘመረው? መቀላቀል ይባላል ይሄ። ኤርትራውያን እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ጌታ የሚከብርበት በአንድም በሌላም ወንጌል የሚሰበክበት አገልግሎቴ ነው። እግዚአብሔር የተመሰገነ ይሁን። ወንጌልና ወንጌል ነው፣ ሌላ ዓላማ የለውም። እግዚአብሔር ደግሞ ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል። እግዚአብሔር ቃሉንም መንፈሱንም ይልካል። ቃሉን ላከ፣ ፈወሳቸው። ስለዚህ አገልግሎቴን ለምትደግፉ ሼር እና ሰብስክራይብ ለምታረጉ ለሁላችሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ዛሬ ዋናው መልእክቴ ስለ እውነት መከሰስ ነው። ስለ እውነት መከሰስ ወይ ደግሞ ስለ ወንጌል መከሰስ። በጣም በቃ ወግ ደርሶኝ ስለ ወንጌል ተከስሻለሁና ግን ጌታ ሞገስ ሆነኝ። እንዴ ምን ፍርሃት ባነ ለምን ፈራል? ለምን እሰጋለሁ? ለምን እሰጋለሁ? እንዴት እፈራለሁ? የተሸከመኝ ትልቅ አምላክ ነው። ሃሌሉያ! ኢየሱስ ያድናል። እናንተ ውበታችን ኢየሱስ ነው። ኃይላችን ኢየሱስ ነው። ክብራችን ኢየሱስ ነው። መንፈሱ ኢየሱስ ነው። ምን አገባኝ እኔ ንጉስ ልጅ ነኝ እኮ። ሃሌሉያ! ክብር ለእግዚአብሔር። ጉድ በል ዘንድሮ እናንተ እንኳን ተወለድክልን ይባላል እንጂ እንኳን ወለድሽልን ማርያም ወይ ይባላል? አራስ ልትጠይቁ ሄዳችሁ እንኳን ተወለደልን ተብሎ ሰባ ሰገል እንኳን ስጦታ የሰጡት ለኢየሱስ ክርስቶስ ነው እንጂ ለወላጇ ለማርያም ነው ምስጋናው፣ ስጦታው፣ ዕጣኑ፣ ከርቤው። ኧረ ተው፣ ንቁ፣ ተው። እኔ እንደው ምን ተመኘው መሰላችሁ? ያንን አላፋት ዝማሬ እንዳለ ነጭ እንደለበሳችሁ ለጌታ ለእግዚአብሔር የንስሐ መንፈስ እዛው ቢሆን ንስሐ እዛው ብትገቡ እንደዚህ የሚያምር ነገር ተደርጎ አቅማሉ ሆኖ አቅማሉ። እንደው ዓለም ሁሉ ቢያይልን የእምነታችንን ጥግ ዓለም ሁሉ ቢያይልን ግን የሚሰማው ድምጽ የኢየሱስ አልነበረም። አይሾ ስፒድ መጥቶ እግዚአብሔር ምስክሬን ይሄን ነበር ማየት የነበረበት። መድኃኒዓለም ለዓለም ይሄን ነበር ማየት የነበረባቸው። ኢትዮጵያ ሀገራችን ምን ያህል በእምነታችን ጠንካራ እንደሆነ አሳይልን እስቲ በእግዚአብሔር። የሚሰማው ድምጽ የመላእክትና የማርያም ብቻ ነበረ። ምንድነው ዋቺ ቶኪንግ አባውት ነው የሚለው እንዴ? በዓለም ዙሪያ ያለ እኮ ክርስቲያን እኮ ከክርስቶስ ውጪ ስም አያውቅም። ለፎቶ ያምራል፣ ለአይን ያምራል፣ ለግርግር ያምራል። ስሙኝ፣ እግዚአብሔር ግን ልጁ ሲከብርለት ደስ ይለዋል። ስሙ ሲገንለት ከውጫዊ ማንነታችን ጉዳይ የለውም። ያ አላፋት ዝማሬ ለማን? ለኢየሱስ ወይስ ለማርያም? ጥያቄ። እውነት ኢየሱስ ባለ ልደቱ የጌቶች ጌታ በዝማሬው ከበረ ወይስ እንንተና ከበሩ? ትልቁ ነገር ደግሞ ከአላፋት ዝማሬ በኋላ ቪዲዮ አያይዛለሁ። ካህናቱ የት ነበሩ አትሉኝ? ምን ብትሉኝ መጠጥ ቤት እና አባ ተቀላቀሉልኝ። አትጠጡ አትስከሩ ብላችሁ እንደማስተማር የወጣቱን ስፍራ ይዛችሁ ቢራ መለጋት ሆኗል። ድራፍት መለጋት ሼም። ጥቅስ አለ ለእናንተ ኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። እንዴ እኔ የነፍስ አባቴ መጠጥ ቤት ቁጭ ብለው ሲጠጡ ባገኛቸው ለሳቸው ኃጢአቴ እናዘዛለሁ እንዴ? ወንድም ዓለም ቁጭ ብለው አባዛ መጠጥ ቤት ውሃ እኮ አይቀምሱም እነሱ። ታውቁታላችሁ እናንተ።
ማሳረጊያው ደግሞ አመጽ ነው። ካላፋ ዝማሬ በኋላ ደግሞ ይለያ ዘንድሮ እንድር ጀመረ። ያልሞታላ የሚነሳባቸው ነገር አለ አይደለም? ታውቃላችሁ። ደግሞ ተፈትሻችሁ ነው የገባችሁት። ኢየሱስ ያድናል። እኛ እንፈተሽም። እኛ ከአመጽ ጋር አንቀላቀልም። የክርስቶስ ኢየሱስ መንፈስ የገባበት ሰው እኛ የሰላም መንፈስ ነው የገባብን። ይኸው ተክልዬ አያይዛለሁ ቪዲዮ ተክልዬ ቲሸርት ሰርተው የተክልዬን ስዕል አድርገው እዚህ ላይ ወጣቱ እኮ ዞሮበታል። ማን ያስተምረው? እያይዞ ማንም። በጣም የታወቁ ጳጳስ ያሉትን ልንገራችሁ። ቪዲዮ አያይዛለሁ። ምን አሉ መሰላችሁ? አሁን እየነቁ ነው። ዝክርና ድግስ የድሃው ወጪ ሊቀንስ ነው። አሁን ምን ብትሉኝ የምስራች አለኝ። በጣም ደስ ያለ ነገር። ታቦት የእግዚአብሔር ብቻ ነው አሉ። ከዚህ በኋላ ታቦት ብለን ኪዳነ ምሕረት፣ ታቦት ብለን ገብርኤል፣ ታቦት ብለን ምንዘክረው ነገር ምናከብረው ነገር ነገሰ ብለን ምንጠራው ነገር የለም። ታቦት አንድ ነው፣ የእግዚአብሔር ታቦት ብቻ ነው አሉ ጳጳሱ። ይደመጥ። ታቦት የመድኃኒዓለም ብቻ ነው፣ የእግዚአብሔር ብቻ። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት፣ በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው። ከእንግዲህ በኋላ የእናቴ ሃይማኖት የአባቴ ሃይማኖት ብሎ የሚከተሉት ነገር አያዋጣንም። እራሱ ትውልዱ ወንጌል ሰምቶ የራሱን እምነት መከተል አለበት፣ አውቆት መከተል አለበት። የእናቴ እምነት የአባቴ እምነት የሚለው ነገር አያዋጣም አሉ። ይሄ ትልቅ መገለጥ ነው። እግዚአብሔር በሥራ ላይ ነው። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። መከራው እያንዳንዳችሁ አሁን በዚህ ሰዓት በህይወታችሁ ውስጥ የምታልፉበትን መከራ የከበዳችሁትን ነገር ሲያስቡት ለወንጌል ነው ወይስ በዓለም ለማትረፍ? በሐዋርያት ሥራ ምዕራፍ 4 ቁጥር 1 እና 2 ላይ እነ ጴጥሮስ ስለ ክርስቶስ እየመሰከሩ በስሙም ብዙዎችን እየፈወሱ ሳለ የካህናት አለቆችና ሽማግሌዎች እነ ጴጥሮስን በአይሁድ ሸንጎ ፊት አቀረቧቸው። ተከሰሱ። ለምን? ስለ ክርስቶስ ኢየሱስ ስላስተማሩ። እንግዲህ እነ ጴጥሮስ ምን አጠፉ? ምንም ያጠፉት ነገር የለም። ሲፈውሱ ነበር፣ ታምራት ሲያደርጉ ነበር። በነገራችሁ ላይ ጠላት በማስም ፈወስክ ነው እንጂ የሚልህ በምን በየትኛው ስልጣን የሚለው ነገር ነው እንጂ ለጠላት ዋና ነገሩ ዝም ብለህ ኢየሱስ ስም ሳይጠራ ታምር ብታረግ የኢየሱስ ስም ሳይጠራ ብትፈውስ ከፈውሱ ከታምራቱ አይደለም ግድ ያላቸው። እነ ጳውሎስ እነ ጴጥሮስ እየተከሰሱ የነበረው ለምንድን ነው ካላችሁኝ፣ በማስም ነው እያስተማራችሁ ያላችሁ፣ በማስም ነው የፈወሳችሁት። ጠላት ከስሙ ጋር ነው ጉዳዩ። የክርስቶስ ተቃዋሚ ህዝቡ ስላስተማሩና በኢየሱስ ስም የሙታን ትንሣኤ ስለሰበኩ የወንጌልን እውነት ስለገለጡ ማለት ነው። ይሄ ነው የሚያስከስሰን እኔና እናንተ። የመልእክቴ ዋና ሐሳብ ወንጌል ካለ መከራ አለ። የክርስቶስ ኢየሱስ ስም ከእናንተ ጋር ከሆነ ስሙን በግልጽ ከመሰከራችሁለት ፈተና አለ። ውስጥ በተለያዩ አገልጋዮች ላይ የሚያሟርቱ ሰዎች አሉ። ባለፈው ጊዜ አንድ አገልጋይ ሞተ ብለው ሲያወሩ ነበር። አሁን ደግሞ ቪዲዮ አያይዛለሁ። ዘማሪና ፓስተር ትዝታው ድንገት ሞተ፣ በጣም አዝናናው እናዝናለን ብለው ፎቶውን አያይዘው የሚያሟርቱ ሰዎች አሉ። እናንተ ሟርተኞች ቁርጣችሁን ወቁ። የእግዚአብሔር ሰው አይሞትም። በጣም አስደንጋጭ ዜና ሰምተናል። በፊት የቤተክርስቲያናችን አገልጋይ የነበረው የአሁኑ ፓስተር ትዝታው ሳሙኤል ከዚህ ዓለም በሞት ተለይቷል። በጣም ያዘንኩት እውነቱን ለመናገር መጀመሪያ አላመንኩም ነበር ይሄን ነገር ስሰማና እዛ አካባቢ ያሉ ሰዎች እሱ የሚኖርበት አካባቢ ያሉ ሰዎችን ደውዬ ለመጠየቅ ሞክሬ ነበር። ቢሞትም እንኳን ሕያው ሆኖ ለዘላለም ይኖራል። እኛ ደግሞ የወንጌል አማኞች ሞትን አንፈራ። በእውነት ነው የምላችሁ። ብንኖር ብንሄድ ለኛ አንድ ነው። ጌታ ጋር እኮ እንደምንሄድ እርግጠኞች ነን እኛ። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ ዛሬው መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን።
ክብር ላንተ ይሁን ጌታ ሆይ። ሁሉ ባንተ ሆነ፣ የሆነውም አንዳችም ያላንተ የሆነ የለም ጌታ ሆይ። በዓሉ ደግሞ የገና በዓል የክርስቶስ ኢየሱስ ልደት በዓል በሰላም ስላለፈ እናመሰግናለን እግዚአብሔር ሆይ። ደግሞ ሁሉ መልካም ስለሚሆን ክብር ሁሉ ላንተ ይሁን። ይህን ጊዜን ሰዓት ባርክልኝ፣ መንፈስ ቅዱስ አግዘኝ፣ የሰሚዎች ጆሮም ይከፈት ጌታ ሆይ። ጊዜውን ሰዓቱን ላንተ አሳልፌ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። እግዚአብሔር የተባረከ ይሁን። በጣም ምስክርነት አለኝ። እንደውም እሱ ላስቀድም መሰለኝ። ያው ምሰራው የሜዲካል ትራንስፖርቴሽን ሐኪም ቤት የሚሄዱ ሰዎችን ሐኪም ቤት ማድረስ ነው የኔ ስራ። ይሄም ደግሞ ክፍያው በጣም ትንሽ ነው፣ ግን ለወንጌል ስለሚመች እግዚአብሔር ያስቀመጠኝ ስፍራ ስለሆነ ደስ እያለኝ ነው የምሰራው እና ቀኑ ሙሉ ስጸልይላቸው ስመሰክርላቸው የመዝሙር ደግሞ የወንጌል መዝሙር መንፈሳዊ መዝሙር ከፍታለሁ እና እያንዳንዳቸውን እንደ ፍላጎታቸው መንፈስ እንደመራኝ ማለት ነው። ያው ሰው ሲታመም መቼም ልቡ ክፍት ነው ለወንጌልና ብዙም ችግር አልገጠመኝም፣ ገጥሙኝ አያውቅም። እና ከዓመት በላይ ነው እንግዲህ ይሄን ነገር ስሰራ ብዙ ሰው በቃ እግዚአብሔርን መልእክት ሰምቷል፣ ብዙ ሰው ተጽናንተዋል፣ ብዙ ሰው ተፈውሰዋል። እግዚአብሔር ክብሩን ይሰድ። ከዛ በኋላ አሁን መጨረሻ ላይ ባለፈው ሳምንት አንድ ደብዳቤ ተበተነ፣ መስሪያ ቤት ማለት ነው። ምን ደብዳቤ መሰላችሁ? ከከስተመር ጋር የምንነጋገረው ነገር ፕሮፌሽናል ማድረግ አለብን፣ ፐርሰናል ዲስከሽን አያስፈልግም የሚል ደብዳቤ ተበተነና እኔ ላይ ፎከስ ያደረገ ነገር አንቺ አይተሽዋል ጸገነት ይሄን ነገር የሚል ነገር ገጠመኝ ማለት ነውና ምን ማለት ነው አልኩኝ። እኔ ምን ማለት ነው ፕሮፌሽናል ዲስከሽን ማለት ምን ማለት ነው? እነዚህ ሰዎች በሽተኞች ናቸው። ከዳያሊሲስ ነው ማነሳቸው፣ ከትሪትመንት ነው ማነሳቸው፣ ከተለያየ ሐኪም ቤት ነው የሚያነሳቸው። ታመዋል እና ከጸሎት ውጪ ከማጥናናት ውጪ መልካም ነገር እግዚአብሔር ይወዳሃል ከማለት ውጪ ኢየሱስ ይወዳቸዋል ከማለት ውጪ ምንድነው ፕሮፌሽናል ለነዚህ ሰዎች ስል አንዱ እዛ የሚሰራ ሰው ምን አለኝ፣ ጸገነት እንትን ኮምፕሌን መጥቶብሻል አለኝ። እኔ ላይ አልኩት አዎ እንደዚህ ኮንት መጥቷል ከስተመር ተናግሯል ሲለኝ ደስ አለኝ። ለምን ደስ እንዳለኝ ታውቃላችሁ? ኢየሱስ ሲሰበክ ነው ጠላት የሚነሳው። እንግዲህ እናንተ እግዚአብሔር ባስቀመጣችሁ ስፍራ እግዚአብሔር የላካችሁን ነገር ማድረስ ነው የኛ ስራና ያንን ደግሞ ወንጌል መድረሱ የምታውቁት ተቃዋሚ ሲመጣ ነው። ለምን ዓለም የክርስቶስን ነገር አትወድም። ስለዚህ ወንጌል እየተሰራ ነው የሚለው ነገር ደስ አለኝ እና እግዚአብሔር የተባረከ ይሁን። አሁን እሺ ያልኩና አየሁትና እቺ ነገር ወንጌል እየተሰራች ነው ማለት ነው ብዬ ዝም አልኩኝ። ሜሞን አይቼ ከዛ ትላንትና እኔ አይቼው ማላቀው ማኔጀር ማለት ነው ማናጀር ጋርም እኔ ምንም ስራዬ ነው እንጂ ደስ እያለኝ ስለምሰራ ከማናጀርም ጋር ተገናኝቼ አላቅም እና ማናጀሩ ይፈልግሻል ቢሮ ተባልኩኝ። አሁን እቺ ነገር አለች አልኩና ጌታ ሆይ እንግዲህ አንተ ስራ አለህ ማለት ነው በዚህ መሃል እና እስቲ ምን እንደሚሉኝ እንደው ስራውን እንኳን ልቀቂ ቢሉኝ ሌላ ነገር አዘጋጅተሃል ማለት ነው ልፍልል ነው ምናምን ብዬ ደስ ብሎኝ ሄድኩ። በቃ እኔም በሸንጎ ፊት ልቀርብ ነው ለወንጌል አልኩና በጣም ደስ በሚል መንፈስ ጸልዬ ያው ሄድኩኝ። ማናጀሩ በነገራችሁ ላይ ማናጀሩ አንድ ቀን ነው ያየሁት ከዚህ በፊት ጉብ ብሏል። ምን ቢሆን ጥሩ ነው? ግብረ ሰዶም ከወንጌላዊ ጸገነት ጋር ቁጭ አለ ማለት ነው። ከዛ በጣም ኮንፊደንስ ነበረኝ። ኮንፊደንስ ኢየሱስ ነው። እኔ ምንም ስልጣኔ አይደለም ውበቴ አይደለም የሚታይልን። ባለቆች ፊት በቀረባችሁ ጊዜ ምን እንደምትሉ አትጨነቁ የሚለው ነገር አይምሬ ውስጥ አለ። ቁጭ አልኩኝ። ከዛ ምንድነው አልኩት። በጣም አይኔን እንኳን ሊያይ አልደፈረም። እናንተ አቤቱ ሞገስ፣ የጌታ ክብር ከኔ ጋር ነበረ እና ጸገነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ ከየት እንደመጣሽ እናቃለን፣ ያንቺን ደግነት እናቃለን ሲለኝ ጆሮዬ ነው አልኩኝ። ጆሮዬ ነው ሰልቆ ሰውዬ እኮ ነው፣ ግን ግብረ ሰዶም ነው። የግብረ ሰዶም መንፈስ ደግሞ ለእኔና ለእናንተ እንዴት እንደሚጠሉ ታውቃላችሁ። የክርስቶስ ተቃዋሚ ናቸውና ከዛ ግን አንዲት ሴትዮ ኮምፕሌን አረገች። ልጸልይልሽ ብላ እጇን ጫነችብኝ አለኝ። ስማ አልኩት። እኔ ይህን ስራ ምሰራው እግዚአብሔር ልኮኝ ነው፣ ለወንጌል ነው ምሰራው። ሌላ ስራ ነበረኝ። ሁለተኛ ነገር ደግሞ አስፈቅጄ ነው ምጸልየው
እና ከሐኪም ቤት ላነሳው በሽተኛ ሰው ምን አይነት ፕሮፌሽናል ዲስከሽን ነው የምታቀርበው አንተ አልኩት። እና እኔ ይገባኛል፣ ልክ ነሽ አንቺ እኮ በጣም ነው ሰዎች የምትረጂው፣ ብዙ ደግሞ ጥሩ እንትኖች ይመጣሉ አስተያየቶች፣ ይሄኛው ግን ምናምን አለኝ። ኤኒዌይስ ተንቀጥቅጦ አልኳቸው እና በቃ ተጠንቀቂ፣ አንዳንድ ሰዎች ላይ ወዱ ይችላሉ ምናምን አለኝ። አይ ምንም ችግር የለውም፣ ይሄ ሰደበችኝ አላሉም፣ ዲስሬስፔክት ናት አላሉም፣ አረዳችንም አላሉም፣ መኪኗ ሐሺሽ ይሸታል አላሉም። እንዲህ እንደ ነገሮች አሉ የሚታዩ ማለት ነው። ይሄ ግን ጥሩ ነው ለኔ ያልኩት፣ ደስ ብሎኛል። ደግሞ አልኩት መንፈስ ቅዱስ ይመራኛል፣ እመረምራለሁ። እስከዛሬ ግን የተቃወመኝ ሰው አላጋጠመኝ አልኩት። በቃ በርቺ ብሎ ከመቀመጫው ተነስቶ ጨብጦኝ ምናምን ተንቀጥቅጦ ምን ብትሉኝ የእግዚአብሔር መንፈስ እኔና እናንተ ውስጥ ያለው ማን ነው የሚታይልን? ኢየሱስ ክርስቶስ። ማን ነው የሚከራከርልን? ኢየሱስ ክርስቶስ። ስለዚህ እኔም ወግ ደረሰኝና በወንጌል ተከስሼ ቁጭ አልኩኝ። ሸንጎ ፊት በሉት። ክብር ለእግዚአብሔር ይሁን። ይሄ ምስክርነት አለኝ። እኔም ወግ ደረሰኝ ብዬ በጣም ደስ አለኝ በወንጌል ስከሰሱ። ለዚህ ግን አንድ ቃል አለ ላንብብላችሁ። በዚህ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛ በየስፍራው ሁሉ የእውቀቱ ሽታ ለሚገለጥ ለአምላክ ምስጋና ይሁን። ሃሌሉያ። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያ ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው ይላል ቁጥር 16። ይሄ ቃል ትዝ አለኝ። እኔና እናንተ የክርስቶስ ተቃዋሚ ሲመጣ የማያምኑ ሲመጡ የሞት ሽታ ነን። እንረብሻቸዋለን፣ እናስደነግጣቸዋለን፣ አይመቻቸውም። ለሚድኑት ደግሞ የተስፋ ሽታ፣ የሕይወት ሽታ፣ የሚያነቃቃ ሽታ ማለት ነው። ጌታ የተባረከ ይሁን። ኢየሱስ ያድናል። ይህንን ምስክርነት ለመግቢያ ከሰጠኋችሁ ሰሞኑን ስለነበረው ግርግር ስላችሁ ያው የገና በዓል ሰላም አልፏል። ጌታ የተባረከ ይሁን። በሁሉም ዘንድ ክርስቲያንን በሚሉ ዘንድ ተከብረዋል። በጣም ደስ ይላል እና ስለ አእላፋት ዝማሬ ማንሳት ፈልጌ ነው። አእላፋት ዝማሬ ስሙኝ ዋካችሁ። ኦ ማይ ጉድነስ! አእላፋት ዝማሬ የሚዘመርለት ለኢየሱስ ነው። እንደው እናንተ ታዝባችሁ እንደሆነ እንደኔ ማለት ነው ምንድነው የሚባል ያገሬ ሰው በልጅ አመካኝቶ ይበላል አንጉቶ አለ። ነገሩ በአንድም በሌላም ልደቱ የኢየሱስ ነው። እሱ ምንም ማድረግ አይቻልም። የፈለገ ቢባል ልደቱ የኢየሱስ ነው። ምክንያቱም በዛ መገኘታችን ማክበራችን ገና ብለን ነጭ መልበሳችን ምንም ምክንያቱ ኢየሱስ ክርስቶስ ይባላል። የክርስትናችን መሰረቱ እሱ ብቻ ነው። ከተመሰረተ ውጪ ሌላ መሰረት የለንም። አእላፋት ዝማሬ ግን ምን ታየ? በእኔ ግምገማ አብረን አይደል ያለነው? እንገመግማለን። ሲጀመር እግዚአብሔር ከውጫዊ ነገር ከውጫዊ ውበት ጉዳይ የለውም። እንዴት አገለደምሽ፣ ነጠላው እንዴት ታምሪያለሽ፣ ተኳኩለሻል ወይ፣ ሻማ በዛ፣ ዶንት ኬር። የሚያየው ልብሽን ነው እህቴ፣ የሚያየው ልባችሁን ነው። አየን፣ ደስ ይላል። ኧረ ደስ ይላል። ምን ችግር አለው? በሰው አይን ደስ ይላል። በሰው አይን ያማረ ግን በእግዚአብሔር አይን ያረከዋል፣ ያስደስተዋል ማለት አይደለም። አትሸወዱ። መቼም ሳትቀላቅሉ ኢየሱስን ብቻውን ማክበር አይሆንላችሁ። መረጃ አለኝ እኔ፣ በመረጃ ለማን እንደተዘመረ እያንዳንዱን ሰምቻለሁ፣ እያንዳንዱን አያይዛለሁ። የእሱን ስም ብቻውን መጥራት ወይም እሱን ብቻውን ማመስገን፣ ለእርሱ ብቻውን መዘመር አይሆንላችሁ። በዚህ ተረጋገጠኝ። ልደቱ የኢየሱስ ክርስቶስ ነው። አለቀ በቃ። በግርግር ውስጥ ድንገት ጠራችሁት። ድንገት ብልጭ ብሎ ድርግም፣ ልክ እንደ ክሪስማስ መብራት ኢየሱስ 95% የተዘመረው ለመላእክት ነው። የተዘመረው ለማርያም ነው። የተዘመረው ለቅዱሳን ነው። ባለ ልደቱ አዳኙ ለዓለም መድኃኒት ቤዛ ሊሆነው
ሲወለድ እግዚአብሔር ከስጦታዎች ሁሉ ይህን ስጦታ ሰጥቶን እያለ እኛን ሊያድን መስዋዕት ሊሆን የመጣው ኢየሱስ ክርስቶስ እያለ ልደቱ ሆኖ ሳለ ቅዱሳን ተራዳይነት ቅዱሳን መላእክታት ሰማዕታት እናቀርባለን እናንተን ከፊት ከሙን ሜን ጨለማ ነው። ኢየሱስ ያለ ብርሃን ነው። በእግዚአብሔር ፊት የሚታይልን የሚቀርበው መስዋዕት የታረደው በግ ኢየሱስ ብቻ ሆኖ ሳለ በዚህ በልደቱ ቀን ቅዱሳን ሰማዕታት ትላላችሁ? አታፍሩም ወይ? በጣም የሚያሳዝነው ነገር ደግሞ ልንገራችሁ። በወር ውስጥ ስሙኝ ማርያም ማርያም ሲሉ ነበር። አያይዛለሁ አቃት በመረጃ ነው፣ እኛ ዝም ብለን አናወራም። በወር ውስጥ ለማርያም ስንት ጊዜ ነው የሚዘከረው? ኪዳነ ምሕረት፣ አርሴማ፣ ባታ ማርያም፣ የተወለደችበት ማርያም፣ የነገሰችበት ማርያም፣ የተሰደደችበት ማርያም፣ ያዘለችበት ማርያም፣ ውልደቷ፣ ግርዘቷ ማት አለ በወር ውስጥ። ኢየሱስ አንድ ቀን በስድስት ነው፣ ያው በስድስት ኢየሱስ ይባላል። ደብላችሁበት ቆልላችሁበት እንዳይታይ አርጋችሁ የለም እኮ ኢየሱስ አእላፋት ዝማሬ ላይ ኢየሱስ ሽታውም የለም። እናንተ ፈንጥዛችሁበት ሊሆን ይችላል፣ ተነቃቅታችሁ ሊሆን ይችላል። መንፈስ ለምን መርመረው? ለኛ ግን ኢየሱስ አልከበረም ነው። የዓለም ሕዝብ መጥቶ ይህን ነበር ማየት ያላችሁ። የሚሰማው ድምጽ ግን የኢየሱስ ስም አልነበረም የማርያም እንጂ። ሃይማኖታችንም እምነታችንም ኢየሱስ ክርስቶስ ሆኖ ሳለ እየሰማን እያየን ያለው ነው። ግን ማርያም የኢየሱስ ክርስቶስ እናት ነች፣ የተከበረች ቅድስት ድንግል። ዶንት ጊቭ ሚ ሮንግ። ግን የኢየሱስን ክብር ለማርያም አንሰጥ። የዓለም መድኃኒት እሱ ብቻ ነው መጠራት መከበር ያለበት። ስለዚህ ያላፍተ ዝማሬ በእኔ ግምገማ ካየሁት የተነሳ መንፈሴንም ስመረምረው ለኢየሱስ አልነበረም። አመካኝታችሁ ትንሽ ቀባ አረጋችሁ ኢየሱስን። ከዛ ግን ምን ያልተዘመረለት መልአክ አለ? ተክልዬ አልቀረ፣ ገብርኤል አልቀረ። ኢየሱስ ያድናል። ስሙ አንዱን እንደውም ስንኝ ልንገራችሁ። ድንግል ፈጣሪዋን ወለደችው፣ በመጠቅለያ ተቀለለችው። ቦታ ስላልነበረ ድንግል አስተኛችሁ በከብቶች ማደሪያ። ምን አገባን እኛ ታዲያ? ይሄ ነው እንዴ ዋናው እኮ ኢየሱስ ነው። ተወለደ አትሉም እንዴ? ይኸውሉ አመካይተው እኮ ነው። ድንግል ተቀለለች፣ ሰዋት እናት ወልዳ ትጠቀልላለች። መጠቅለል ብርቅ ነው እንዴ? እዛው አርጋችሁ እግዚአብሔር ይርዳችሁ። ከላይ ያሉ ትልልቆቹ ደግሞ የሃይማኖት አባቶች ህዝቡን ወደ ንስሐ ቀርተው እውነተኛውን የክርስቶስ ወንጌል ስበኩ። እውነተኛውን ክርስቶስን ቢያንስ በልደቱ ዕለት ምንም ነገር ሳትቀጣጥሉ ኢየሱስን ብቻ አክብሩት። እግዚአብሔር ይድረስላቸው። ማሳረጊያው ምንድነው ብትሉኝ፣ አመፀኛ እንደሆናችሁ ስለሚታወቅ ደግሞ ተፈትሻችሁ ነው የገባችሁት። ካላፋ ዝማሬ በኋላ ደግሞ እንዳልኳችሁ ካህናቱ ወዴት ሄዱ? ቢራ ቤት። ኧረ ዘንድሮ ምንም ማናየው ነገር የለም። ፈታ በል እያሉ ሲፍታቱ ነው ያደሩት፣ ሲጫጫሱ ነው ያደሩት። እዛ ጋር የአላፋ ዝማሬ ነጠላ አብሮብ ሊሆን ይችላል። እግዚአብሔር ግን የማያሸተው መስዋዕትነት ነው። እኔ ልንገራችሁ አይደል? አያሸተውም አልኳችሁ እኮ። ይልቅስ ህዝቡን ወደ ፍቅር ጥሩ፣ ወደ ሰላም ጥሩ። የክርስቶስ ኢየሱስ ተከታዮችን አታሳዱ። ይሄ ነው የኔ መልእክት ለእናንተ። መልእክቴ መግቢያና አንዳንድ ቪዲዮ ጋር ያይዤ ማነሳቸው ተጨማሪ ናቸው እንጂ መልእክቴ ሁሉ ጊዜ ዋና መልእክት አለኝ። አሁን ግን እንዳየሁት ሰዎች ዋናው መልእክቴ ላይ አያተኩሩ እና ዝም ብሎ ይሄ በአያይዤ ማነሳቸው ቪዲዮዎች ላይ ትኩረት ያደርጉና ወይ ያሰሙት እንደሆነ አላቅ። ብዙዎቹ ትክክለኛው መልእክት አላገኙትም።
የተረዳችሁት አልመሰለኝም። ስለዚህ ለምሳሌ አሁን ያነሳሁት የአላፋት ዝማሬ መግቢያ ነው፣ የጳጳሳቱ መግቢያ ነው። ዋናው መልእክቴ ዛሬ ስለ እውነት መከሰስ ነው። እንደነገርኳችሁ በምስክርነቴ ላይ ተከስሼ ነበር ማለት ነው ለወንጌል እና ስለ እውነት መከሰስ ማለት ነው አርስቱ። ለውሸት እንጂ እውነት ህግ የለውም። ታውቃላችሁ አይደል? ለፍቅር እኮ ህግ የለውም። እውነት ነው ህይወትም መንገድም ኢየሱስ ክርስቶስ። ስለ እውነትና ስለ ወንጌል የተሰደዱ የተወገሩ የታሰሩ የተንገላቱ ህይወታቸውን የሚያጡ ብዙ ናቸው። በተለይ በቀደሙት በእኛ ጊዜ እኮ ቀሎልናል እናንተ። በእኛ ጊዜ እኮ አንደኛ ወንጌል ይዘን ስላልወጣን ፊት ለፊት ብዙ ፈተና አልደረሰብንም፣ እየደረሰብንም አይደለም። ለምን? ተመሳስለን ደብቀን ስለያዝ ነው። ታይ ከተባክ እኮ ትተዋለህ፣ ወይ ከስራ ይባረራል፣ ወይ ከሌ ይቆጣኛል፣ ይቀየመኛል እያልን በይሉንታ ኢየሱስ ክርስቶስን ወንጌልን የሸፈንን ብዙዎች ነን። የተሰጠንን አደራ ማንወጣ ማለት ነው። ከዛስ ብትሉኝ ስሙኝ፣ ለዚህም እውነተኛ ምሳሌ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያለ ኃጢአቱ እውነት ይዞ ጻድቅ ሆኖ ሳለ ተከሷል፣ ተገርፏል፣ ተተፍቶበታል። ከዛም የእርሱ እውነተኛ ደቀ መዝሙር የነበረው ጳውሎስ፣ እነ ጴጥሮስ፣ ሌሎችም እንዲሁ በእኛ ዘመንም ለእውነትና ለወንጌል የተገረፉ የተሰደዱ የተጠሉ ብዙ ዋጋ የከፈሉ አሉ። ጌታ ይባርካቸው። ዓለም ሳለንማ መከራ ከሌለ ወንጌል አልተሰራም ማለት ነው። የሚገርመው ግን የክርስቶስ ተቃዋሚ የሆኑት ሁሉ የወንጌል አማኞችን ሰባኪዎችን ሲከሱና ለፍርድ ሲያቀርቡ ቅጣትን የሚጥሉበት ምንም ምክንያት አያገኙም። አሁን እኔ ትላንትና ተከስሼ የቀረብኩት ምንድነው? እጇን ጭና ያለኔ ፈቃድ ልጸልይልሽ አለችኝ ነው። ሰደበችኝ አላለችም፣ አንጓጠጠችኝ አላለችም፣ ፖለቲካ አወራች አላለችም። ደስ አይልም? ስለ ክርስቶስ አውርቶ መከሰስ ደስ አይልም? ከዚህ በላይ ምን አለ? ጌታ የተባረከ ይሁን። ከሳሾች ሁሉ የወንጌልን እውነት ልባቸው ያውቀዋል። ከሳሾቻችን የወንጌልን እውነት ልባቸው ያውቀዋል። እነዚህ የሚያሳድዷችሁ እኮ ያውቀዋል ልባቸው። ከኢየሱስ ክርስቶስ ስንጀምር በማቴዎስ ወንጌል ምዕራፍ 26 በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ለምን? ሊከሱ። ለምን? ጌታ ኢየሱስ ክርስቶስን ሊያዋርዱ የጠነሰሱት ሴራ ማለት ነው። ሰዎች እናንተን ለመክሰስ ምንም ሳታጠፉ ይሰበሰባሉ። ለምን? በወንጌል ቁጥር 4 ኢየሱስን በተንኮል ሊያስይዙት ሊገድሉትም ተማከሩ። የሚማከሩ ሰዎች አሉ። በሐሰት የሚወነጅሏችሁ ሰዎች አሉ። እውነት ይዛችሁ ቀጥ ብላችሁ የክርስቶስን ወንጌል ይዛችሁ ስትሄዱ መከራ አለ፣ ክስ አለ፣ ጥላቻ አለ፣ ፍርድ አለ፣ ሸንጎ ላይ ያስቀምጧችኋል። ያኔ ታዲያ የኔና የናንተ ማረግ ነው። የኔና የናንተ ደስታ ያኔ ነው። አሃሃ ወንጌል ተሰራ። ስለዚህ የካህናት አለቆችና ሽማግሌዎች ኢየሱስን ወደ ሸንጎ ወሰዱት። ይህም ኢየሱስን ለማስገደል በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር። ምስክር የሐሰት። ኢየሱስ ክርስቶስ ምንም ጥፋት ምንም ኃጢአት አልተገኘበትም። ነገር ግን ከመከሰስ ወደ ፍርድ ሸንጎ ፊት ከመቅረብ ብሎም ከመሰቀል አላመለጥም። መሆን ያለበት ነው። መስዋዕትነት ማለት ይሄ ነው። ለኔና ለናንተ ህይወት መሰዋት ማለት ይሄ ነው። እናንተም ደግሞ ለክርስቶስ ብላችሁ ለወንጌል ብላችሁ ለእውነት ብላችሁ መስዋዕት መክፈል ማለት ምን ማለት መሰላችሁ? ለመልካም ነገር መልካም ነገር ሰርታችሁ መከሰስ ማለት ነው። አለበለዚያማ ሰርቃችሁ ብትታሰሩ ምን ብልጫ አላችሁ ይላል እግዚአብሔር ቃል። እውነት ተናገራችሁ ብትጠሉ በእግዚአብሔር ዘንድ ዋጋችሁ ትልቅ ነው ይላል። ግን ለዋሻው ነገር፣ ለቀጠፍከው ነገር፣ ለሰረከው ነገር፣ ላስመሰልከው ነገር፣ ለሆነ ነገር በአመጽ ሄደ ብትቀጣ እግዚአብሔርም አይከብርም፣ ዋጋም በሰማይ የለውም ማለት ነው። እውነት ይዛችሁ በውሸት ከተከሰሳችሁ እናንተ ጋር ወንጌል ተሰርቷል። የክርስቶስ የነ ጳውሎስ ወግ ደርሶናል ማለት ነው። ኢየሱስ በፍርድ ሸንጎ ፊት በቀረበ ጊዜ ዝምታን ነበር የመረጠው። አንዳንዴ አሁን እውነት ይዛችሁ ስትከሰሱ ዝምታን ነው የምትመርጡት። ምንም ማድረግ አትችሉም። ዝም አለ። በሸላቶች ፊት እንደሚታረድ በግ ዝም አለ። ዝም ምን ይበል?
እውነቱን ስለሚያውቀው። ለምን? ምክንያቱም ቢናገር እንኳን አይገባቸውም፣ አይቀበሉትም። ለምሳሌ ይህ ሰው የእግዚአብሔር ቤተ መቅደስ አፍርሼ በሶስተኛ ቀን ልሰራው እችላለሁ ብሎ ጌታ ኢየሱስ የተናገረውን ስለሞቱና በሶስተኛውም ቀን ስለመነሳቱ መሆኑ ስላልገባቸው ጭራሽ እግዚአብሔርን ተሳደብክ ብለው ሊወቅሱት ወሰኑ ይላል። ወገኖቼ በሐሰት ስትከሰሱ ጌታ እግዚአብሔር አጠገባችሁ ይቆማል። በዚህ በአንደኛ ጴጥሮስ ምዕራፍ 2:20 ላይ ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይላል። ልጨምርላችሁ 21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና ይላል። መከራን መቀበል ከማን ነው የተማርነው? ከክርስቶስ ኢየሱስ። ወንጌል ይዛችሁ ስትወጡ ደግሞ ኢየሱስ ክርስቶስ ስሙ ሲጠራ ደግሞ ዓለም ትቃወማለች፣ ያማቸዋል። ምልክቱ ይሄ ነው። ወንጌል መሰራቱ የሚታወቀው ተቃዋሚ ሲመጣ ነው። ለምን? ውሸት በበዛበት ዓለም እውነት ይዘን ስንወጣ፣ ጥላቻ በነገሰበት ዓለም ፍቅር ይዘን ስንወጣ፣ አታላይ በበዛበት ዓለም ታማኝ ሆነን ስንወጣ መከራ ያስከፍላል። ግን አብረ ተመሳስለ ጉቦ ሰጥተ ለማለፍ ልክ እንደ ዓለም አካሄድ እሄዳለሁ ብለህ ሰልፍ ይዘህ ከሆነ መከራ እየገጠመ ያለው ወንድም ዓለም አንተ በእግዚአብሔር መንገድ እየሄድክ አይደለም ማለት ነው። አለበለዚያ ግን ተመሳስለን ምንኖር ከሆነ ፈተና የለም፣ ኑሮ አልጋ ባልጋ ነው። አሉ ብዙ አማኞች፣ ብዙ ክርስቲያኖች የድሮ ዓለማዊ ጓደኞቻቸው ጋር ቁጭ ብለው ኳስ የሚያዩ፣ ቁጭ ብለው ቡና የሚጠጡ፣ የኢየሱስን ስም የማያነሱ። እስቲ አንሱና ሞክሩ እነዛን ሰዎች። ስሙኝ፣ ይህን ሁሉ የማይቀበሉት ፈሪሳውያን ያዩትና የሰሙት ነገር በእነ ጴጥሮስ እጅ በኢየሱስ ስም የተደረገውን ተአምር ሊክዱ አልቻሉ። ጠላት አይችልም። የተፈወሰውንም ሰው ከእርሱ ጋር ቆሞ ሲያዩ የሚመልሱት አጡ ይላል። የእግዚአብሔር እውነት መከራከሪያ የለውም። ከኔና ከናንተ በክርስቶስ ኢየሱስ ስም የሚገለጠው ነገር ምንም መከራከሪያ የለውም። በምን ያስቆሙናል? ዕውቀትና ችሎታ በሰው ዕውቀት በሰው አእምሮና ችሎታ የሚመዘን ነገር አይደለም። አሁን ፈሪሳውያን የክርስቶስ ተቃዋሚ ማንም ቢሆን እኛ በክርስቶስ ኢየሱስ ስም የምናደርገውን ነገር ማድረግ አይችሉም። በፍጹም ማድረግ አይችሉም። ከአእምሮ በላይ ነው። ፈሳሾቹ ያፍራሉ እንጂ የሚያመካኙት የላቸውም። በእነዚህ ሰዎች ላይ ምን እንስራ? የታወቀ ምልክት በእነርሱ እጅ እየተደረገ ነው፣ ለሕዝብ ተገልጧልና ልንሸሽገው አንችልም ተባባሉ። የእግዚአብሔርን ቃል የወንጌልን እውነት የማዳኑን ኃይል ማን ይሸፍነዋል? ወገኖቼ ወንጌል አይሸፈንም፣ ይቀጥላል፣ ይቀጣጠላል። ሁለተኛ በዚህ ስም እንዳትናገሩ ብለው ከማስፈራራት ውጪ ማድረግ የሚችሉት ነገር አልነበረም። እነ ጴጥሮስ ግን በእምነታቸው ጸንተው ከሰው ይልቅ እግዚአብሔርን ልንታዘዝ ይገባልን ብለው ነው መልስ የሰጡት። ማንም ወንጌልን አያስቆምም። ከእግዚአብሔር ይልቅ ሰው ልናገለግል ይገባልን አሉ እነ ጴጥሮስ። እንግዲህ ከቀደሙት እንደምንማረው ወንጌል ይዘን እውነት ታጥቀን ስንወጣ ፈተና አለ፣ መጠላት አለ፣ መከሰስ አለ፣ መወገር አለ፣ መደብደብ አለ፣ መታሰር አለ። ነገር ግን እውነትን ሊሸፍን የሚችል ምንም ኃይል የለም። ከሳሾቻችንም የወንጌሉን ኃይልና የቃሉን እውነት ልባቸው ጠንቅቆ ያውቀዋል። ማስፈራሪያውም ክሱም የሸንጎ ፍርዱም ሊያስቆመን አይችልም። እንዲያውም የበለጠ ያነቃቃናል። ስለዚህ ጠላቴ ሆይ ስማ፣ የክርስቶስ ኢየሱስን ስም መመስከር፣ ስለሱ መናገር ተወርቶ የሚያልቅ ነገር አይደለም፣ ተነግሮ የሚያልቅ ነገር አይደለም። እኛም ሕያው ምስክሮች ተብለን የተጠራን። ሃሌሉያ! ኢየሱስ ጌታ ነው። ከዚህ በላይ ምን ስራ አለ? ከዚህ በላይ ምን ማዕረግ አለ? ኢየሱስ ጌታ ነው። ለወንጌል ብለን በምንከፍለው መከራ ሁሉ ደግሞ እግዚአብሔር ከኛ ጋር አብሮን ከጎናችን ይቆማል። በመንፈስ ቅዱስ ይሞላናል። የምንናገረውን ያቀብለናል። በመከራውም ደስ ሊለን ይገባል። በሰማይ ታላቅ
ዋጋ አለውና። ስለዚህ ወገኖቼ እኔና እናንተ በእግዚአብሔር ቤት ውስጥ ያለን ዋናው ጥሪያችን ወንጌል ነውና ወንጌልን ወተን እንመስክር። እባካችሁ ወገኖቼ መልእክቴን ሼር እና ሰብስክራይብ አድርጉልኝ፣ ለብዙዎች ድረስ። እግዚአብሔር የተመሰገነ ይሁን። ሁሉንም አየነው፣ ሁሉንም በጌታ ቃል በጌታ መንፈስ መዘነው። ጆሮ ያለው ይስማ። አዳኙ አንድና አንድ ብቻ ኢየሱስ ክርስቶስ ነው። ከዛ ውጭ አዳኝ የለም፣ የሚዘመርለት የሚሰገድለት፣ ስሙን መጥራት ያለብን። ክብር ለእግዚአብሔር ይሁን። ተባረኩልኝ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማት